ሰላምዬ እንግዲህ ዛሬ ደስታንና አንድ የሚያስጨንቅ ነገር ሰምታለች። ለእሷ የማተኛላት አብርጌድ እንግዲህ የልጇ አባት ማን ነው እያለ ስከርማ ደግሞ ዛሬ ዳጣና ሰላም እናትና ልጅ ናቸው በማለት እንግዲህ የዲኤንኤ ምርመራ አድርጋ ደግሞ ልታርፍ ነው። ጉር ነው እኮ እንግዲህ ሰላም በጣም ያስጨነቋት እንግዲህ አቶ ደረጀና ወይዘሮ ማርታ ከማን ነበር ያረገሽው የሚለውን ጥያቄ ነበር። እሷም ግን ከብዙ ጭንቀት በኋላ በፍጹም አሁን ልትነግራቸው እንደማትችል ትገልጽላቸዋለች። እኛ እኮ ውሸት ሲደጋገም ሁልጊዜ እውነት ይሆናል እና ባለፈው እነዚህ ናታን የነገረኝን ነገር በማለት ሰው ውስጥ ብለው ይነግሯታል። እና ሰው እያስጨነቀ ያለው ነገር የኔ ማርገዝ ምንድን ነው በማለት ትጠይቃቸዋለች። አቶ ደረጀም እኛ እዚህ በተከበርንበት ሰፈር እየተዋረድን ስለሆነ እውነቱን ተናገሪ ብለው በጣም ያስጨንቋታል። እሳቸውም እንግዲህ እንደዛ ሲሏት እንዴ ምን ጉር ነው? እንዴት ነው እንደዚህ የምትጨናነቁት? ትላለች። አብርጌት ደግሞ ዛሬ እንግዲህ የደስታዋ ቀን የእሷ እንግዲህ ወፍ አትስማሽ የሚባል ባህል አለና ወፍ ሳሰማት ምጧን ገር ያርግላት ይባላል በሀገራችን። እና ያንን ባህል እንግዲህ ለማክበር እንግዲህ ተዘጋጅተው በጣም ደስተኛ ሆነዋል። ወይዘሮ ማርታም አቶ ደረጀ ቆጣ ብለው አንቺ ሰላም ይሄ ልጅሽን አባት ልታሳውቂን ይገባል፣ እኛ በአንቺ ምክንያት እኮ ሰፈር መውጣት መግባት ተሸማቀቅን ሲሉ ሲሰማ ወይዘሮ ማርታም አዎ በቃ ይሄ ነገር ከደረጃ አይደለም በሚል ሙሉ ተስፋ ይዛ እኔ ደረጀን እኮ አምነዋለሁ፣ በፍጹም ይሄን አያደርግም፣ እንደው እንወቀው ሰውም ጎረቤቱም ይረፍ ብለን ነው እንጂ በማለት ይነግሯታል። እንግዲህ ስለ የትኛው ልጅ ነው የምትጠየቂው ስትሏት ስላረገሽው ልጅ ነው አሏት። ሰላም ሌላ ልጅ ያለሽ እንዴ አለቻት ወይዘሮ ማርታ። ኧረ እንዴ ኧረ ከየት ይመጣል ሌላ ልጅ? እኔ ሌላ ልጅ የለኝም ስላረገዝኩ ልጄ ማለቴ ነው አለ ደንግጣ። አዎ ስለሱ አሉ አቶ ደረጀም። ምን መሰለሽ ሰላምዬ እንግዲህ የእኛ ትዳር እንደምታውቂው ለብዙ ተምሳሌት ነው እና በትዳር መካከል ደግሞ አንድ ቀን ሞቅ ያለ ጭቅጭቅ ተጨቃጭቀን አናውቅም። ይህንን አንቺም ታውቂያለሽ ተጠንቅቀሽ። ስለዚህ በመካከላችን ግን አሁን አንድም ጊዜ ሽማግሌ ገብቶ ያስታረቀን ጊዜም የለም እና ይህንን ትዳሬ ደግሞ በጣም ነው የማከብረውና የምወደው የምኮራበት አፌን ሞልቼ የምናገርበት አሉ ወይዘሮ ማርታ። ደርዬም እንደዛው በማለት ሲሉ አዎ አላቶ ደርዬም አቶ ደረጀም አውቃለሁ አለችና ሰላምም ስለዚህ አልናገርም የሚለውን ድምድም አልተናገረችም። በዛም ደስ በሚል በሀገራችን ባህል በውጭ ሀገሮቹ ባህል ሳይሆን በኬክ ሳይሆን በዳቦ በገንፎ በቡና መከበር አለበት ብለው እንግዲህ ሽር ጉድ ብለው አምረው ተውበው ሁላቸውም እንግዲህ ባይሆን እነሱ አለባበሳቸው ሱሪና ሸሚዝ የሆነ ቲሸርት የሆነባት በሱሪና በሽር ቲሸርት እንግዲህ ሳይሆን በባህላችን ልብስ ነበር መልበስ የነበራችሁ፣ ግን የዛሬ ልጆች አሰሙም እንጂ አለች ወይዘሮ ማርታ። እሷም እንግዲህ በህይወት ልትረፍ አልትረፍ ልሙት ልዳን አላቅምና አሁን አልነግራችሁም፣ ስሞት ነው የምነግራችሁ፣ ስወልድ ነው የምነግራችሁ በማለት ስትላቸው እንዴ ምጥ ያሳምማን እንጂ ይገላል እንዴ አሉ ወይዘሮ ማርታ። እንዴት ነው ሰው በምጥ ሞቶ አያውቅም እንዴ በሀገራችን እንበልና እንለፈው። ስለዚህ አይ እንደሱ አትሰቢ በማለት እሷን በፍጹም ዛሬ አልነግራችሁም የምጤ ቀን ነው የምነግራችሁ ብላ አልፋው እንግዲህ ነገሮቹ ተደስተው ሞቅ ደመቅ ብለው እንግዲህ የአገር ባህላቸውን ለብሰው በሀገሩ በወጉ በማረጉ እንግዲህ ቅቤዋን ከፀጉሯ ላይ እየተቀባች ተከበረላት። በጣም ደስተኛ እና ሳቅ በሳቅ የተሞላበትን ደስታ ግን ለማደፍረስ የምትሞክረው እንግዲህ አብርጌድ ከናታል ጎን ሆና ራሱ ናታልን 10 ጊዜ በመጠጋጋት እጇን ስታጥልበት እጇን እየወረወረ እነሱ እንኳ ገንፎውን አቅርበው ገንፎውን እያገነፉ ሲሰበሰቡ እሷ ከዛው ተቀምጣ እንደ ወንዶቹ አትኩራታይ ነበር። እንግዲህ ይህንን ያናደዳት እንግዲህ አቶ ደረጀም አብሬ ባለማክበሬ ይቅርታ ከደረስኩ እመጣለሁ ስራ አለኝ በማለት ነበር የሄዱት። በዚህን ሰዓት ነበረ አብርጌድ ለአባቷ ደውላ ዛሬ የፈለጋችሁትን ጥያቄ ጠይቁ ተብለናል እና አባዬ እንዳትቆጣኝ የሰላም ልጅ አባቱ ማን ነው የሚለውን ጥያቄ ልጠይቅ ነው ሲላት፣ ምን አገባሽ እንዳታስቆጫት አንድ ነገር እንዳትሆን ነግሬሻለሁኝ፣ ስለዚህ በአንድ ነገር በአንቺ ችግር ቢመጣባት ነገርኩሽ በማለት አቶ ደረጀ የሚያስጠነቅቋታል። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቀጣይ ፓርቲ ዘንላችሁ መተናል። እንግዲህ አብርጌድ ለአባቷ ደውላ አባቴ አትመጣም እንዴ አለች። ትንሽ ይቆያለሁ ምን ፈለግሽ? አባዬ ሰላም የሆነ ጥያቄ ልጠይቃት ነው አንተ መኖር አለብህ አለችው። ምንድን ነው የምትጠይቂያት አላት። እሱም ቆይ አርፈሽ አትቀመጭም ምን አድርጎ
ነው የምትይን እንዴ አባዬ ለምን ትቆጡኛላችሁ አለች። ምንድን ነው የምጠይቂያት? ሚስጥር ነው አባዬ ናና አብረህ ትሰማለህ አለችው። አበርጌድ ንገሪኝ ብዬሻለሁ ምንድን ነው የምትጠይቂያት አሏት። አለበለዚያ የመጣሁ እንደው አንድም ሰው አያድንሽም በማለት ዛቱባት። እሺ ምን አደረኩ አባዬ አለች። ያሳደገችሽ እኮ ሰላም ናት። ምን ነው በደስታዋ ቀን እንኳ ብትተያ በማለት ተናገሩ። እኮ ምንም አለንም ቀላል ጥያቄ እኮ ነው የምጠይቃት ብርጌድ። ችግር ተፈጥሮ አንድ ነገር ብትሆን ሰላም የመጨረሻችን ነው የሚሆነው፣ አንድ ነገር እንዳትጠይቂያት ብለው አስጠነቅቋት። በጣም ተናዳ ተመልሳ ሄዳ ተቀላቀለች ከነሱ ጋር። ምክንያቱም እሷ በውስጧ ሌላውን ጥያቄ የሰላም አባት የሚለውን ትታ አሁን የሰላም ያረገዘችውን አባት የሚለውን ትታ ደግሞ አሁን ዳጣና ሰላም አንድ ናቸው በማለት ተነስታለች። ደስታው በጣም ደስ በሚል በሀገራችን ባህል መሰረት በጣም ተደስተው ሞቅ አድርገው እንግዲህ ጭውውታቸውን እያደረጉ ወይዘሮ ማርታም እንግዲህ ከሰላም ላይ ቅቤውን እየቀቡ አገር ባህል ልብሷን ለብሳ ደስተኛዋ ስቃ እንግዲህ ምን አማረሽ በእርግዝና ባህሪን እየተነጋገሩ ነበር። እንግዲህ አንድ ሴት በእርግዝና በእርግዝና ሰዓቷ ሳሙና አምሯት ነበረ ብላ ምጥን ትናገራለች። እና ሳሙናውን በላችሁ ሲሏት አዎ ሳሙናውን በላችሁ። እንዴ አንቺም እኮ አፈር አምጦልኝ ብለሽ አፈር በልተሻል አሏት። እኔም አርግዣለሁኝ አለች። ውሃና ይስቁ ገባ። ከዛ ዳጣ ትዝ አላት። እኔ ታዲያ እኮ የሆነ ጥቁር እግሬ ላይ አለኝ፣ በቃ እናቴ ያን ነገር አምሯት አላገኘችውም ማለት ነው በማለት ትናገራለች። ሰላም ውስጧን ክታለና እንዴ አይዞሽ እናቴ ምን ያምሯት ይሆን አለች። ወይዘሮ ማርታም በእርግዝና ሰዓት ጎሽ አምሯቸው ጎሽ አድኖ ይዞ ሊመጣ በማለት ስቀው ከተናገሩ በኋላ እንዴት አግኝተው ጎሽ እንዴት እንደሚያምር አሉ። ግን እሳቸው ጎሽ ስጋ ነው ብለው ያመጡላቸው የከብት ስጋ ነበር። ግን በሰዓቱ ውስጣቸውን አሳምነው የጎሽ ስጋ ብለው እንደበሉት ተናገሩ። እንግዲህ እናት ልጇን እንደማትረሳና እንደማትተው ችግር ካልደረሰባት በቀር ልጇን እንደማታስወግደው ከፊቷ ሊጠፋባት እንደማይፈልግ ልጅ በማለት ለዳጣዬ ትነግራታለች። ከዛ ዳጣዬ እያንዳንዱ ጥያቄ ሲያቀርቡላት እሷ ያቀረበችለት ጥያቄ በጣም አሳዛኝ ነበረ። ይኸውም ያለቻት አንቺ ልጅ ወልደሽ በልጅነትሽ በሕፃንነትሽ ሰው ቢወስድብሽ ምን ይሰማሻል የሚለውን ጥያቄ በራሷ ላይ ያለውን ነበርና የጠየቀቻት። ሰላም በጣም ስሜታዊ ሆና ነበረ። ከዛም እንግዲህ ሁላቸውም እንግዲህ ተመራረቁ። እትዬንም በጣም መረቀችና ሰላም ደስታቸው ሁሉ ደስ እያለ እያሳለፉበት ነበር። አዎ ዳጣዬ እናትሽ ያማራትን ነገር አልበላችም አለች ሰላም ለዳጣ ስታስረዳ። እንዴ ለዛ ነው አለች እንደዛ ነገር የወጣብሽ አለቻትና ትክዝ ብላ በተወሰነ ሰዓት ላይ ማሰብ ጀመረች። በሉ ኬካችሁን ብሉ በማለት ነገሩን አስቀየሱ። እንግዲህ ተመራርቀው ልጁን በሰላም ሞቶ 9 ወር ሞልቶት መጥቶ ደግሞ ልጁን በደስታ የምንታቀፍ ያደርገን በሆድሽ የተሸከምሽውን በጀርባሽ ያዙርልሽ እያሉ እንግዲህ በምርቃን ሁላቸውም በደስታ ተመካከሩ። እናት መቼም ልጇን ቢሆን አትተውም፣ ልጇን አትረሳትም መቼም ቢሆን በማለት ለዳጣ ታስረዳታለች። ይህ ሁሉ ግን ተዋጠላትም ነበር። ኤቢ ዳጣዬ አይዞሽ ግን እኔ ልጠይቅሽ ነው የልጅሽ አባት ማን ነው? ዛሬ ካልተናገርሽ አንላቀቅም አለ። እንዴ ምንድን ነው የምጠይቂያት? አንቺን አርፈሽ አትቀመጭም? ምን አገባሽ አለቻትና የሰው ደስታ አታደፍርሺ አላት። ደግሞ ናታልም እሺ አለች። አውቀዋለሁ አለች። ካወቅሽ ተናገሪ አለች ሰላም። አንቺ ነገሪና አለች ኤቢ። አላናገርም በተዋት አለች። እንግዲህ ተፋቻት አለችና ከአንቺ ካወቅሽ ተናገሪ፣ እሷ ካልተናገረች አልናገርም አለች። ዳጣም በቃ ተያት አለች። ወይዘሮ ማርታም ቱልቱላ አንቺ እስካሁን ሚስጥር አውቀሽ አንቺ አትናገሪም? ካወቅሽ ተናገሪ ብለው በቁጣ መንፈስ ተናገሩ። እንዴ አለናታል። ሰው ደግሞ ሁሉ ፍላጎት አለው። አላስተዋወቅም የልጁን አባት ካለች ይሄ ጉዳይ የሚመለከታት ሰላምን እንጂ ሌሎቻችንን አይመለከትም። አፌ ቁርጥ ይበልልህ አለች ዳጣ። የተማረ ሰው እንዲህ ነው ቀጭ ቀጭ አጎ ነገራችሁ በማለት የናታልን ሀሳብ ገደፈችው። እንግዲህ ኤቢ ደግሞ እርግዝና ላርግዝ እንዳረገዝኩኝ ልነሳና በሚዲያ ልልቀቀው ስትል አንቺ ያላገባይ ሊያርግዛ ስትለቅ መልካም ነገር መሰለሽ እንዴ? ራስሽን ማዋረድ እኮ ነው። እንዴት ይሄን ታደርጊያለሽ አለ።
አሁን እንግዲህ እማዬ አዳምጪኝ እባክሽ፣ ትክክል ካሌለው ትክክል አይደለም በይኝ በማለት ወይዘሮ ማርታን ታስጨንቃለች። ኤቢ እሺ ጥሩ ተናገሪ በማለት ይቀጥላሉ። ሰላም አለች ከዳጣ ጋር የሆነ ነገር አላት፣ ድብቅ አርጋ ታበላታለች፣ ትጠጣታለች፣ ሚስጥራዊ ያላቸው እንዴ ታዲያ በአንድ ቤት ውስጥ ስለተገናኙ ነው። እንግዲህ ታዲያ ሰላም የት ሄዳ ወለደቻት ያለሽ አሏት ወይዘሮ ማርታ። ሰላም እኮ ዳጣ በእድሜ ያለችበትን ሁሉ እኛ ቤት ነው ያለችው፣ የት ሄዳ ተወልዳታለች ብለሽ ታስቢያለሽ? ስለምትወዳት ነው። ዳጣ ደግሞ የምትወደድ ልጅ ናት። ስለዚህ ለዛ ነው ብዬ ነው እኔ የማስበው አለቻት። አይደለም ማቴ የሆነ ነገርማ አለ፣ ግን አሁን እንደው አንቺ የማያሳስብ ምክንያቱም እስኪ ቤት ውስጥ ምን እንደምታደርጊላለ ዳጣ ተከታታያት አለቻት። ባለፈው እንኳን የመታችኝ በተኛችበት ዳጣን አንቃት አለው ስላልኳት ነው። እና በቃ አንቺ እኮ እንደ ውሸትሽ አያልቅማችም። እኔ አላልሽም እማዬ፣ በፍጹም ዋሽቼ በደንብ ያቸው ተመልከቻቸውማ፣ በዛ ላይ በጣም ነው የሚዋደዱት እያለች አሁን እኮ ዲግም ምግብ ራሱ ደብቃ ሰጣታለች። አረ አሉ ወይዘሮ ማርታ። በርቀት ወልዳት ነው የርቀት ትምህርት መሰለሽ እንዴ አሉ። ሰላም እኮ ላለፉት 20 ምናምን ዓመት እኮ እኛ ጋር ነው ያለችው፣ ከየት ነው የወለደቻት አሉ። እንዴ እማዬ እንዴ በድብቅ እኮ ወልዳትም ይሆናል አለች። ዝም ብለሽ አንዱን አታሳስቢኝ፣ እኔም አንቺን ሰው ብዬ ማዳመጥ በማለት ወይዘሮ ማርታ ተናደዱ። ዳጣና እኮ ሰላም በቅርብ ነው የሚተዋወቁት። ደግሞ ዳጣ በጣም ጥሩ ልጅ ስለሆኑ ነው የሚዋደዱት። ስለዚህ ስራም ስለምታግዛት ተወዳታለች አለቻት። ግን በቃ አንድ ነገር ላስቸግርሽ እማዬ አለቻት። በቃ ኤቢ ምንድን ነው አለች። እንዳትቆጭኝ ግን አለች። ለዲኤን ማስመርመሪያ ገንዘብ እፈልጋለሁ አለቻት። ምን አለቻት? ገንዘብ እፈልጋለሁ ስትል እንግዲህ መጠንና ደግሞ ውሃ እየተጫወቱ እንግዲህ ዳጣንና ናታልን በአንድ ላይ ቁጭ ብለው እየተሳሳሙ ሲዋቸው ባልና ሚስት ናቸው እንዲ አብረው የሚቀመጡት ለምንድን ነው እያሉ ሁለቱ እየተዛዘቡና እያዩ ነበርና ለባማ ልንገራት ብላ ሩጣ ሄደች ውሃ